በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይድረስ ለመብርሃን ይድረስ ለአነዋወሩ ጥንትነት ለመንግስቱ ህልፈት ለሌለው የቅድስት ሥላሴ ህሊና ቅድመ ዓለም ታስበሽ ለኖርሽ በክፋሌ ዕውቀት ቋጠሮ በምን እንመስልሻለን እያሉ ምሳሌ ያጡልሽ ንግሥተ ሰማይ ወምድር የነቢያቱ ቃል የሐዋርያቱ ስብከት የደራሲያኑ ፊደል የሰማዕታት የክብር ጌጥ የሰዱዲያኑ የዱክማኑ መጠለያ ጎጆም መብርሃን እንደምን አለሽ መቼም በሰው ሰውኛ ሰላምታዬ ይረስሽ ብዬ እንጂ የሰላም እናት የሰላም ማህደር ሰላም አብሳሪ የዋህ ርግብ ምልዕተ ጸጋ ምልዕተ ክብር ምን ይጎልብሻል ብዬ ነው። ብቻ አሁንም ደስ ባሰኙሽ በአባቶች ብሂልና ልሳን ከልቤን ቁንስት ሰንበለጥ ከተሰኙ ሽቶች እጅግ የተወደደ መዓዛ በአለው ስም አጠራርሽ ሰላም ለኪ እግዝእትነ ማርያም ድንግል ወላዲተ አምላክ እያልኩኝ አመሰግንሻለሁ። እኔም ልጅሽ አምላክ ይክበር ይመስገንና ያ በልጅሽ ፊት ግርማ ሞገስ ያጎናጸፈኝ ማንነቴ ቢያሳስበኝም ዳዋጥሰው ኤዛልሰው ድንጋይ ተንተርሰው ቅጠል በጥሰው የፍየል ሌጦ ለብሰው ዳባ ደርበው በገዳማት በአድባራቱ በዱር በበረሃው ያለመታከት ሰዓሊ ለነ በሚሉ የአብራክ ክፋይ ልጆችሽ እጄን እንደዘረጋው ኃይል ቤዛ መስቀል ማዕተቤን አጽንቼ ይኸው ለዛሬ ደርሻለሁ። መብርሃን ላንቺ ያለኝን ከሞት የጸና ፍቅር ለቀባሪ ማርዳት ባይሆንብኝም በወርቃማ ማህደር ለትውልድ የሚዘክር በሕገ ልቦና በሕገ ኦሪትና በሕገ ወንጌል አበይትና ደቂቀ ነቢያት አስቀድመው በትንቢት መነጽር እየተመለከቱት አምልተው ብዙ ብለውልኛል። ኢትዮጵያውያን ደማቸው ቢመረመር ማርያም የሚል አራተኛ የደም ወገን ይገኛል ከሚለው የተባ ብሂል ቀደም ሲል እንደ ልቤ ተባለለት የእሴ ልጅ አባትሽ ቅዱስ ዳዊት የኢትዮጵያ ሕዝብ ጽዮን እናታችን ይላል ያለው ፍጹም ምስክርነት ነብዩ ዕንባቆም ብዙ እንቆቅልሽ በፈታው ምስጢራዊ ስደትሽ ጊዜ ልጆቼ ስለማይጠገበው ከስኳር ይልቅ ስለሚጣፍጠው እናታዊ ፍቅርሽ ተጠበውና ተጨንቀው መቀበላቸውን የኢትዮጵያ ድንኳኖች ሲጨነቁ አየው ሲል ያጠየቀው የተፈጸመው ትንቢት ህልፈት ውላጥ የሌለው ሕያው ቃል ነው። ሌላው ቀርቶ መቼውንም ላጠፊ በልባቸው ጽላት ተቀርጸሽ ፍቅርሽ የሰማያዊ ሩቅ መንገድ ስንቅ ሆኗቸው አንድፍኝ ሽምብራ አልያስኩም ከቤቴ ስሟ ስንቅ ነው የመቤቴ እያሉ እናቶች በተመስጦ የሚያንቆረቆሩት ዜማ የልጅ አዋቂው የአፍ መፍቻ ቋንቋ ወደ ውስጥ ይዘልቆ አንጀቴን ያላውሰዋል። በልዩ መንበሯ ሀገሯ ግሸን ማማሯ በልዩ መንበሯ ሀገሯ ግሸን ማማሯ በአስራት ሀገሯ የአክሱም ጽዮን ማማሯ የአክሱም ጽዮን ማማሯ የሚለው ስሜትን የሚኮረኩር ህሊናን የሚያከንፍ የመስቀል ስር የአስራት ልጆችሽ የልጆችሽ ጣም ዜማ ዘመን ተሻጋሪ የንጹህ ፍቅርሽ እሴት ነው። ብቻ አቅመ ቢስ ቃላትን ተንፍሼ ልገልጸው ከምችለው በላይ እናታዊ ፍቅርሽ በውስጥ የተለኩሶ ለልጅ ልጅ ብርሃኑን እየፈነጠቀ ሁሌም ያለፋታ ዘውትር ያንሰፈስፈኛል። እናም ዛሬ ብዕርና ብራናዬ ድርና ማግ ጭድና ጭቃ በመሆን ያ እርጉም ሄሮድስ ከሀገር ወደ ሀገር ባሳደደሽ ጊዜ የደረሰብሽን አስከፊ ሰቆቃ
ልቤ በሐዘን ከከተበው ድርሰቱ በአንቃዕዶ ህሊና በሰቂለ ልቦና ከንፌ እንባዬን እያንጠፈጠፍ በጥቂት ጨልፌ እንባባ ወዛው ጦማሬ ላወድስሽ ወደድኩ። እመብርሃን ግና በማህፀን ሳለሽ አሃዱ ተብሎ በእስራኤላውያን ሙዳ የክፋት ሴራ የተጸነሰው በቤተ መቅደስ ተወልዶ በአመጻና በተንኮል የተወለደው ከልጅሽ ከወዳጅሽ ጋር በባዶ እግር በበረሃ ጥሙ የፀሐዩና የአሸዋው ግለቱ ከሌሊት ብርዱ ጋር የተፈራረቀው በዱር በበረሃ የተሰደድሽውን ባሰላሰል ቁጥር ጅረት ካይኔ ሞልቶ የእንባ ማዕበል ያጎርፋል። የዋይታና የመራር ልቅሶ ድምጽ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች የሉምና መጽናናትን እንብኝ አለች ከሚለው ትንቢት ፍጻሜ ማግስት በልጁ አለመገኘት ሰበብ በቤተ መቅደሱና በመሰዊያው መካከል የፈሰሰው የካህኑ የዘካርያስ ንጹህ ደም በሄሮድስ ጭፍሮች ሰይፍ አንገቱ የተቀላው የሶርያው ገዢ ወዳጅሽ ጊጋር በስደትሽ ላይ ዘግናኝ ሐዘን ጥላ ከማጥላቱ ባሻገር ስደትሽ ዘርፈ ብዙ አይረሴ የሰማዕታት ምስክር ያደርገዋል። የቀደመው ዘንዶ እየቆሰቆሰው በሄሮድስ የተቀጣጠለውን የጥፋት እሳት መከራ በበዛባቸው እኛ የስደት ዓመታት ወራትና ቀናት የደረሰብሽን ሰቆቃ ልቤ በሐዘን እንደነደፈው ቀርቷል። ውስጤ የቋጠረው የሐዘን ቋጠሮ መልአኩ ለዮሴፍ ሕፃንና እናቱን ይዘ ወደ ግብጽ ሽሽ ካለበት ሰዓት ጀምሮ የደረሰብሽን አሰቃቂ መከራ በመልሰት እየቃኘው ቅድስት ሀገር ኢየሩሳሌምን መነሻ አድርጌ ዘግናኝና ብዙ ተአምር ወደ ተሰናዳበት የስደት ጉዞ አመራው። እመብርሃን ያን ያስታውሳለሁ ወደ ጌራራ ጫካ ከመግባታችሁ በፊት በወንዙ ዳር አረፍ እንዳላችሁ ጆሮን ጭው የሚያደርግ ልብን እንደ ሰይፍ የሚመትር የዮሳ የመርዶ ቃልን በሰማሽ ጊዜ ልጅሽን በስስት በአንገትሽ ስር ሸጉጠሽ በሌሊት ጨለማና ቁር በፀሐይ ሐሩር የምቃጠለው ከሞት ላላድን ነውን በማለት ያለቀሽው ጽኑ ለቅሶ ከፊቴ ድቅን እያለ ልዩ የሐዘን ትውስታን ይጭርብኛል። ከጌራራ ጫካ ውስጥም ወንበዴዎች ሊዘርፏችሁ ሲቀርቡ ሰሎሜ እግሬ አውጪኝ ብላ ስትፈረጥጥ የቀሟችሁን ገንዘብ ልመልስላችሁ በሚል ጥጦስ ከዳርክስ ጋር አታካራ ሲገባ ልጄን ሊገሉብኝ ነው ብለሽ እንባ ከቋጠረው ደመና አይንሽ የወረደው መሪር እንባ ልብን የሚሸረሽር ሐዘንሽ ከሰማይ ምንኛ የከበደ እንደሆነ ያንቺን የልጅሽን ድብቅ ምስጢር ሆኖ እንዳልፍ ይላልፋል። መቋጫ የሌለው ልባዊ ስብራትሽ ሳያንስሽ በዘንዱ ኩሽታ ጆሮ ጠቢው ሄሮድስ በዘመድሽ በኬፋስ ቤት መጠለልሽን ሲሰማ አሳልፈ እጅ ከፍንጭ ብትሰጠኝ ሾመሃለው ሸልመሃለው ብሎ የላከለትን የቋጠረው መርዶ በነገረሽ ጊዜ ያ ብርቱ ድንጋጤሽ የጥብርያዶስ ስደት ልዩ ትውስታ ነበር። እመብርሃን አዛኝቷ ከጥብርያዶስ ወደ ተወለድሽበት ደብረ ሊባኖስ ባቀናሽ ሰሞን ከኮክ ዛፍ ስር ሳለሽ አቤቱ እስከ መቼ ድረስ ከአንድ ሀገር ወደ ሌላ ሀገር ስዞር እኖራለሁ ነፍሴን ምን ያህል እጅጉን ጸናች በሚል ብሶት ከሁለት አይኖችሽ መንታ መንታ የሆነ የፈሰሰው ንባሽ ረሃብና ጥሙ የፀሐይ ሐሩሩ የአሸዋው ግለት የደረሰብሽ ያስከፊው መከራ ውስጤ ወኔ ያሳጥቶት ቅስሜን ሰብሮታል። እየተከታተለ የሚያድንሽ የአውሬው ቤተኛ ሄሮድስ በአድባረ ሊባኖስ መኖርሽን ሰምቶ ሊያሳድድሽ መምጣቱን ወዳጅሽ ጊጋር ከነገረሽ በኋላ ወደ ደብረ ቶና ሲዶና ደብረ ዘይት ቤተልሔም ያደረሽው ያ በስቃይ የታጀበው ስደት በሰው ሀገር ከባይተዋርነት ጋር አብሮ መንፈስሽ እንዴት እንደጎዳው ኮልታፋ እንደበቴ ቃላት አጥሮት በአርምሞ ማውጣትና ማውረድ መርጧል። መከራ እየተዛዘለ ሐዘን በሐዘን ላይ ጸንሶ
ሐዘን እየወለደ ያጸናው አንጀትሽ በረሃብ ሲላወስ በመንገድ ብዛት ጉልበትሽ ሲብረከረክ ክንድሽ ሲዝል የአንድያ ልጅሽ ፍጹም ፍቅር ውስጥሽን ሲያቃጥልሽ ህሊናዬ ባሰበው ጊዜ ጥልቀቱን መለካት መመርመር ተስኖት ምንኛ ፍቅር ነው በማለት በአግራሞት ወደ ቀደማና ኗሪ ይመለሳል። እመብርሃን በምድረ ጋዛ የደረቀ ጉሮሯችሁን ለማጠብ ጥሪን ቀዝቃዛ ውሃ የተጣበቀ አንጀታችሁን ለማራስ ረሃባችሁን ለማስታገስ እፍኝ አተር ስትለምኝ ከሀገራችን ፈጽሞ ውሃ የለም የምታየው አተር ሳይሆን ጠጠር ነው ብለው ከአድማስ ድንጋይ በጸና ልቦናቸው የሰጡሽ አጸፋ ሰውነቴን ሰቅጥቶታል። በርግጥ ዓለምን የፈጠረና የሚመግብ በስሙ ለምነው ለሚጠግቡበት አልፋና ኦሜጋ በሰው ፍቅር ከመንበሩ ወርዶ ሲራብና ሲጠማ በስምሽ የሚዘክር የተጠማን ውሻ በወርቅ ጫማ ቀርተሽ ጥሙን ያረካሽ ርሁሩ እናት ለምነሽ ስታፍሪ ማየት ሰማይ በላይ ላይ የተደፋ ያክል ጭንቅ ሆኖብኛል። ወደ ምድረ ግብጽ በገባችሁ ጊዜ እኛ እርግምት የራፋን ሰዎች በድንጋይ የቀጠቀጡሽ ደብረ አሞርና ጌላውዲያ አልፋችሁ ሌባ ከምትባል የባህር ዳርቻ አቅራቢያ በጅራፍ የገረፉሽ ባሪያውና በአምሳሉ በጥበብ የፈጠረውን ፍጡር እንደምንና እንዴት ሊዘነጋው ከቶ ይቻለዋል? እኔ በተወለድኩባት ሀገር በደብረ ሊባኖስ የሚኖሩ ሰዎች ብፁዓን ናቸው። በኪሳቦር የሚኖሩ ሰዎች ሰውነቴን አስጨነቋት። የንፍታሌምና የዛብሎን ልጆች ባካችሁ ስለደረሰብኝ መከራ አልቅሱልኝ ተጨንቅ ያለውና የገሊላና የቁስጥንጥንያ ልጆች ልታዩኝ አይገባም እያልሽ በወንዝ ማዶ ተቀምጠሽ ወደ አርያም የፈነጠቅሽው እንደ ጎርፍ የፈሰሰው ፊት የሚያቃጥለው እንባ እንደምን ያለ መሪር ጽኑ ነበር። እመብርሃን አብሬሽ ከሀገር በተንከራተስኩ የበረሃና የጥሙ ወላፈን በገረፈኝ እንባሽን ባበስኩልሽ የዛለ ክንድሽን ጥቂት ባሳረፍኩኝ መከራሽን በተጋራሁኝ ብዬ ዛሬውኑ የቁጭት እሳት አርግዤ ሳልገላገለው ፊቴ እንደጠቆረ አንገቴን እንደደፋሁኝ ልቤ እንደተሰበረ በዋይታና በለቅሶ ኖራል። መብርሃን አዛኝ ያንን አሳዛኝ ድንቅ ታሪክ ወደ ኋላ መለስ ብዬ ስቃኝ ምድራዊ ጋድንና ባህረ ጊዮንን አቋርጣችሁ በቤተ ትዕማር በርቆመሽ ቤት ያፈራውን ስትለምኝ የዘነበብሽን የቁጣ ማዕት እንደ ጦር ልብን የሚወጋ ስድብ ከዚያም አልፎ የተሰደሽበትን የአይንሽን ስስት የልጅሽን ማረፊያ አንድያ ውድ ልጅሽን ከመሬት አንስታ ስትጥለው ከጌራራ በረሃ ውሃ ጥም ጋር ውስጣዊ ቁስሌን እያመረቀዘ ሰላም ደስታዬን ነፍጎኛል። የሰዎች ጭካኔ በቁስልሽ ላይ ስንጥር እየሆነብኝ የጊንፋስ ጎረቤት ሀገር በሆነችው በሄርማሴፍ የሚኖሩ ሰዎች ገና በሩቅ ሲያዩሽ የሰፈራቸውን በር መዝጋታቸው አልበቃ ብሎ በላይሽ ላይ የድንጋይ ዝናብ ሲያወርዱብሽ ከጀርባሽ ሆኖ የሚታዘበው ልጅሽ ወዳጅሽ ምን አስቦ ይሆን? በረሃብ የተላወሰው አንጀትሽ ያንን የጭካኔ ዱላ አረ እንደምን ቻለው? እኔስ ምኑን ይዤ ምኑንስ ጨብጬ እንደማጽናናሽ መላው ቅጡ ከመጥፋቱ የበለጠ መልከ ብዙ ፈተና የተኮለኮለበት ጋራ ሸንተረሩ ዱር በረሃው ጭር ያለው ምድረ በዳ እንኳን መከራ ለደረሰብሽና ለተደቀነብሽ በጥቂቱ ላሰብኩት እጅጉን ዘግንኖኛል። መብርሃን ቀን ያሸዋና የፀሐዩ ግለት ሌሊት ብርዱና የዝናቡ ዶፍ ድምጽ አራዊቱ ግርማ ሌሊቱ ከረሃብ ጥሙ ጋር በጥብቅ የተቆራኘው መሪር ስደትሽ ተገባዶ በግብጽ በኩል ቤት ለምቦሳ ተብሎ እንቦሳ ሰሩ ቤት ገብታችሁ ኑሩ ከሚባልበት ቤቴ ጎራ ባልሽ ጊዜ እውነትም መብርሃን በመከራ የከሰለው ፊቴ ወስቶ ፈክቶ ደስታዬ ወደር የሌለው ነበር። በናግራን የልጅሽን ቃል ኪዳን ከመቀበልሽ በኋላ በሐማሴ በኩል አክሱም ጽዮን ስትደርሱ የካህናት አለቃ አኪን ለንጉስ ባዜን
የኢሳይያስ መጽሐፍ ገልጦ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች ብሎ ያነበበለትን ከሰማሽ በኋላ ራስሽን ለማንም ሳትገልጪ ወደ ደብረ አባይ መሄድሽን የማይነጥፈው ግሩም ትህትናሽ ለልጅ ልጅ እንደ ጅረት እየፈሰሰ ቤዛ ሊሆን ውስጥ የተገድቦ ቀርቷል። የስውራኑን ደብር ዋልድባንና ደብረ ሊባኖስን ቀድሰሽ የዚህ ያስከፊው ስደትሽ የመጨረሻ ምዕራፍ ወደ ሆነው ደሴታዊ ገነት ጣና ቂርቆስ መምጣትሽና 3 ወር ከ10 ቀን በዚያ መቆየትሽ ስምሽ ለትውልድ ማሳሰቢያ ድንቅና ታሪካዊ አሻራ አስቀምጦልኝ አልፏል። ያለውን የሰጠ ንፉግ አይባልም በሚለው ብሂል የሚኖሩ በየመንገዱ ድንኳን ጥለው ፍሪዳውን እያወራረዱ እንግዳን መቀበል ከቀደምቱ አባቶች የወረሱት ቅን ደጋግ ልጆች በትህትና በፍቅርና በአክብሮት ያደረጉልሽን ልዩ እንክብካቤ ያንን ውስጣዊ ስብራትን የሚጠግን በጥቂቱም ቢሆን ሐዘንን ያስረሳ ያላየሁትን ያየሁበት የማይዳሰሰውን የታቀፍኩበት ዘላለማዊ ትውስታ ሆኖኝ አልፏል። እመብርሃን ኖሮ ኖሮ ከሞት ዞሮ ዞሮ ከሀገር ቤት እንዲሉ የአባትሽ ልጅ መፍቅሬ ጥበብ ሰለሞን አንቺ ሱላማጢስ ሆይ ተመለሽ ተመለሽ እና ይዘንድ ተመለሽ ያለው ትንቢት ይፈጸም ዘንድ እኛ ክፉ የመከራ የሐዘንና የለቅሶ ድባብ የጋረዳቸው የጨለማ አመታትና ወራት ትንሳኤ ላይኖራቸው ተቋጭተው በጥር 18 በቅዱስ ኡራኤል ብስራት ወደ ሀገርሽ ስትመለሺ መንፈሴን የሚረብሽ አንዳሽ ነገር በውስጤ ረቦ በድን ስጋይ ቤት ቢቀር በቃል ኪዳንሽ ጥላ የተጠለለችው ነፍሴ አንቺም ብላ በጸጋ ክንፎቿ አብራሽ ከንፋለች። ከዚያ ዕለት አንስቶ በሐዘን የቆሰለው በእንባ የታመመው ውስጤ የ3 ዓመት ከ6 ወር የስደትሽን ድርሳን ከዓመት ዓመት እያስነበበኝ ለቅስፈት ያለማቋረጥ ያለመታከት ሳወሳሽ ስዘክርሽና ሳዜምሽ እንድኖር አድርጎኛል። ተመለሺ ሱላማጢስ ተመለሺ እመቤቴ ተመለሺ የአባትሽን ቤት አትርሺ ተመለሺ ሱላማጢስ ተመለሺ እመቤቴ ተመለሺ የአባትሽን ቤት አትርሺ። እመብርሃን በስደትሽ ጊዜ የደረሰብሽን መከራ እያሰበ በሰላም ቅዱስ ገብርኤልን ለደገመ የልጅሽ የምህረት ቃል ኪዳን ጽኑ እምነቴ ነውና ስለማይለወጠው ሁለንተናዊ መልኬ ሁሉን ከሚችል ከልጅሽ ከወዳጅሽ አሳስቢልኝ። ሰማያዊ መንግስትን በመናፈቅ ልጆቼ እንደ ሰማይ ከዋክብት ፈንድቀው ያደመቁትን ሰላም የቸረሽን የቅዱሳንን ከተማ ገዳም አድባራቱን ብሩካን እግሮችሽ ያረፉበትና የረገጡት ጋራ ሸንተረሩን ሰፈር መንደሩን ጥምሽን የቆረጡትን ወንዝ ምንጭ አዘክሪ ከትውልድ ትውልድ የወረሰውን አንጡራ ሀብት ሩተ ሃይማኖት አንዳች ሳይሸረሸር በብዙ መስዋዕትነት የጠበቁ አይነግቡ እንግዳ ተቀባይ ደጋግ የስስት ልጆቼን ከልጅሽ ከወዳጅሽ ዘንድ አሳስቢልኝ። ታቦቱ ከመንበሩ ካህኑ ከደብሩ ተማሪው ከመምህሩ ሽማግሌው ከሀገሩ እንዳይጠፉ ከልጅሽ ከወዳጅሽ ዘንድ አሳስቢልኝ። ወዳጄ ሆይ ተነሽ ውበቴ ሆይ ነይ እነሆ ክረምት አልፏል ዝናቡም አልፎ ሄደ አበቦች በምድር ላይ ተገለጡ የዜማም ጊዜ ደረሰ የቁሬውም ድምጽ በምድራችን ተሰማ በለሱም ጎመራ ወይኖችም አበቡ መዓዛቸውንም ሰጡ። እናም አንቺ የገነት ምንጭ የሕይወት ውሃ የታተምሽ ጉድጓድ የዓለም ሁሉ መክበሪያ ንጽጽዋ የማትጠፊ ፋና የማትፈርሽ መቅደስ የማትለወጪ የሃይማኖት በትር ሱላማጢስ ሆይ ተመለሽ ተመለሽ እናይሽ ዘንድ ተመለሺ የሚለውን የጠቢቡን ትንቢታዊ ጥሪ
የዕለት ጉርሴ የዘውትር ምስጋናዬ የዛሬም የስንብቴ ቃል ነው። ተመለሺ ሱላማጢስ ተመለሺ እመቤቴ ተመለሺ የአባትሽን ቤት አትርሺ። ተመለሺ ሱላማጢስ ተመለሺ እመቤቴ ተመለሺ የአባትሽን ቤት አትርሺ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የቅዱሳኑ ባለሟሎቹ ጸሎትና በረከት፣ የእናትነት ምልጃሽና ዘላለማዊ ቃል ኪዳንሽ ዘወትር አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥተ